ሲረገጣል ደግሞ ለደንቆሮ ልጅዋ ማይብ ማይሰማ ገና በቤቷ እኮ ይኸውልሽ አሁን ቀጣይ የምትወልደው ማለት ነው እውር ነው የምትወልደው ለምን ምሰራው ግፍ ስላለ ለመሆኑ ወልደሽ ጨርሰሻል እሜቴ ምድረ ዝፍጥ የሰው ቤት እየሰራሽ የሷን ኪስ እንትን አትበይ አታደልቢ ገባሽ አወኩ ብለሽ ማለት ነው አዳሜ ማለት ነው ሽንት ቤት እየጠራች የሷን ጉራጌ እኮ የስራ ሰው ነው እሷ እንደሷ ጉራጌ ባንድ ወንበር ቁጭ ብሎ አንድ አበባ ስጡኝ አሁን ሞዴሬተር ግፎች ውዶቼ ማሮቼ እያለ በሰው ህይወት የሚከለል ሰው አይደለም ጉራጌ ማለት ነው ራሱን አሉ አንዳንድ ደግሞ ዝፋጫሞች አሉ ቤታቸውን የማያውቁት ገበና ከየት በኩል መናገር የማያውቁት ደደቦች አሉ እዛ ገብተው አፋቸው የሚከፍቱ እሷ እየተሳለቀች በእነሱ ቢዝነስ እየሰራች እውነት ይመስላችኋል እውነትም ለእናንተ እንትን ያለች መሰላችሁ ይሄ ቪዲዮ ለታሪክ ይቀመጥ ማለት ነው በጣም ሴት ሆነሽ ማለት ነው አንቺ ግን ምን አይነት ፍጡር ነሽ የማለት የሰው ልጅ መታሰድቢ ከወንድ ጋር ቁጭ ብለሽ እናንተ ወልዳችሁ ጨርሳችኋል ነገ ምን አይነት ልጅ አላህ እንደሚሰጣችሁ ታውቃላችሁ እናንተንስ ዛሬ አድራችሁ ነገ ጠዋት ደንቆሮ እንደሚያደርጋችሁ ታውቃላችሁን እንደው አበሻ በዚህ ናይል ክፋት በዚህ ናይል ጥግ ይሄን ድረስ የምር በጣም ነው የሚያመው በጣም ማለት ነው እና አቢባ ደግሞ ይሄን መቼስ ማንም ሰው በልጁ ስስ ጎኑ ነው ይሄን እነሱ ልጇን ሰቅሎ ሲሳደቡ ሰምታ ያለችውን መልስ ሰጥታለች በጣም ስቅስቅ ብላ አልቅሳለች ብዙ ነገር ተናግራለች እኔ ያልተመቸኝም ፓርት አለ የተመቸኝም ፓርት አለ ምንም ስስ ጎና ቢሆን በዚህ ልክ ደግሞ ፈጣሪ አንተ እውነት ፈርደህ ካላሳየህኝ እኔ በእምነቴ አልቀጥልም እምነቴን አጠንክሬ አልይዝም በማለትሽ አንቺ ፈጣሪሽን ይቅርታ ልትይገባሻል ማለት ነው ይሄ ነገር ራሱ እንዴት ነው ከእስልምና ራሱ ያወጣል እንዴት ነው ሰው እኔ የሆነ ጸሎት ጸልያለሁ ካልመለስክልኝ ዱአ አድርጌያለሁ ያን ዱአ ካልመለስክልኝ እኔ አንተን አልከተልም ይሄ እኮ በቃ ከፈጣሪ ጋር ልህ እንደመጋባት ማለት ነው እና ሀቢባ ወደ ራስሽ ተመለሺ ማለት ነው በቃ ምንም 666 ነው መሆነው ፈጣሪ ካልፈረደልኝ ልጆቼን እንደዚህ ተናግረው ሰይጣንን ማምለክ ጀምራለሁ ልጆቼን እንደዚህ ተናግረው ፈጣሪ እሱ የፈጠረውን ልጅ ማይሰማ ደንቆሮ መሀይም ይረገጣል በአላህ በእናትሽ በቃ ማይክሙት በቃ ማድረጋችንም ለፈጣሪ እሱ ፍርዱን ካልፈረደ ማለት ነው ፈጣሪ የሚባል ነገር የለም ከዚህ በኋላ እኔ ሰይጣን አምላኪ ነው ሞኑ ሀቢባ ታይ ወላሂ አሁን እዚህ ራሱ ፎዚ ራሱ ታያለችሽ ነው ጠብቃለሁ ፍርዱን ከሱ ለአላህ ከሰጠሽ ለአላህ ሰጠሽ መተው ነው ምን ሆነሽ ነው አቡ እንዴ እኛ ለአንቺ መንገር አለብን እንጂ አንቺ ስንት ነገር የምትነግሪኝ ሴትዮ ኧረ ተይ እንጂ እንዴ እኔ ሰው እኮ ነኝ የሰው ልጅ እኮ ነኝ እኔ ስለዚህ ለአላህ ከተውሽ ይኸውልሽ ማሬ ይኸውልሽ አንቺ ባላህ ነው ዝም የሚለው እኔ አንድ ሰው ሁሉ ነገር እንግዲህ እንደሰማችሁት ነው ፈጣሪ ፍርድ ካልፈረደልኝ እኔ 666 ሆናለሁ ሰይጣንን ነው ማመልከው ትላለች ማለት ነው ብቻ ይሄ የኢማን መሳሳት ነው ማለት ማንም ሰው በልጁ አይደራደርም ግን ፍልስጤን ላይ ጋዛ ላይ የሚደረገውን ስንት ሰው ቤተሰቡን ልጁን እንደዚህ እየቀበረ እያየሽ አልহামዱሊላህ ብሎ እያለ ማለት ማገናዘብ ግራ ቀኝ እንዴ እኔ ገና ለገና ልጄ ደንቆሮ ብሎ ተሰደበ ብለሽ በዚህ ልክ መክፈርሽ ማለት በቃ አስተግፍሩላህ አልዓዚም በዚህ ልክ ፈጣሪሽን እስከመካድ መድረስ የለብሽም አላየሽም ስንት ከቤት ውስጥ 5 ልጅ 6 ልጅ እንዲ እሱንም እንትን በጦርነት ሞቶባቸው የሚበሉትን አጥቶ ስንት ነገር አለ የሰው ልጅ ማለት ነው አንቺ አልহামዱሊላህ ልጅሽ አሁን መስማት ይችላል ብዙ ነገር ማድረግ ይችላል አንቺ ከሱ ጋር ሆነሽ ብዙ ነገር ጠንክረሽ በርትተሽ ልጅሽን ለዚህ አብቀተሻል እና ግን በዚህ ልክ ወላሂ ፈጣሪሽን አላህን ሱብሃነሁ ወተዓላ
ምሕረት ለምኝ ሀቢባ ማለት ነው። ለምን አሁንም ቢሆን ልጅሽን ያዳነው አላህ ሱብሃነሁ ወተዓላ ነው። ሰበቡን አንቺ አድርሰሻል። አንቺ አይደለሽም ያዳንሽው። ሲቀጥል ደግሞ እኔ የተረዳሁት ነገር ቢኖር አበሻ ስትበልጡት አይወድም። ሲቀጥል ደግሞ ብዙ ህይወቷን ሁሉ ነገሯን ልጆቿን ስትቅምም ስትጠጣሚው ምን ስትልም ይሁን ለራሷ ነው ህይወቷን ያሳየችው ማለት ነው። እና ልጇም ደግሞ ታማሚ እንደነበረ አስታማ አሳክመው ለዚህ እንዳበቀች የተናገረችው እሷ ራሷ ናት። ገባችሁ? የሰው ልጅ በእምነቷ መጡ አንቺ ሙስሊም ሆነሽ እንደዚህ እያደረግሽ እንትን ምንድነው ሂጃብ አትለብሺ ምን አትለብሺም ባልሽ ኦርቶዶክስ ነው አንቺ ሙስሊም ነሽ እንዴት አድርገሽ ነው አብረሽ የምትኖሪ ምናምን እያሉ ሲሰድቧት እና እንደው እኔ አበሻ ለምን ግን በስስ ጎናችሁ ገብቶ እኔ ዛሬ የሆነ ሰው ከሷ ጋር የነበረ አብሮዋት በቃ ኡፍ ሲሉ እንደውም አንቺ የምን ልጅ ወልደሽ ሲጀመር እኮ ከምንድን የወለድሽው አይባልም እንደዚህ። ለሷ በቃ ልጇ ጌጧ ነው። የምር እሷን እንደፈለጋችሁ ስደቡ፣ እሷን እንደፈለጋችሁ አድርጉ፣ እሷን አብጠልጥሏት፣ አንሷት፣ አውርዷት፣ አፍርጧት። ግን በልጅ የምር በልጅ በጣም ነውር ነው። እናንተ ህሊና አላችሁ። እሷ ከምንም እንትን ትበል እና የፈጣሪ ቁጣ ነው ይሄን ልጅ የሰጣሽ ይባላል። አንቺ ወይ እምነትሽን አላሽም እሱ አላህ ይጠይቃት፣ አላህ ይጠይቃት። እኛ ምን አገባን? የሆነን ሰው ትነግሩታላችሁ፣ የሆነን ሰው ትመክሩታላችሁ፣ ምን ትላላችሁ? ከዛ በተረፈ እኛ ማን ነው ፈራጅ ያደረገን? ማን ነው በሷ ኃጢአት ነው ገና አንቺ በሷ ባለሽው እንትን እንደዚህ አይነት ልጅ ትወልጃለሽ? እናንተ ምን ነው ይሄን አይል ምን ነው? በግልጽ እኮ በቃ አንቺ 30,000 ህዝብ ቁጭ ብሎ ያይሻል፣ አንቺ 20,000 ህዝብ ቁጭ ብሎ ያይሻል። ለምን ገበያችን ዘጋሽ እንዴ? ብታገኟት እኮ ልጅ ተኩሳችሁ ልትገሏት ነው። ግን እንደ አበሻ ክፉ ማህበረሰብ አለ፣ እንደ አበሻ ምቀኛ ህዝብ አለ። ለምን በለጠች? እናንተም ሰርታችሁ ጎብዛችሁ ምን ብላችሁ መብለጥ ነው ያለባችሁ። ከዛ በተረፈ ግን እሷን እንደፈለጋችሁ ስደቧት። ግን ልጅ ደግሞ ምንም የማያቅ ዱዳ መልአክ ምንም ማያቅ ልጅ ማለት ነው። እንዴት ከሰው ተፈጥሮ እንዴት ህሊና ያጣል እንዴ? አንዳንዴ እኔ አበሻ መሆኔ ራሱ እየጠላውኝ ነው የመጣውኝ። ምንድነን እኛ? የምን ፍጡር ነን እኛ? አረ በጣም ነው የሚያስጠላ። ወደ ራሳችሁ ተመለሱ፣ ሰው ሁኑ። በቃ እሷም መሆን ካልቻላችሁ፣ እሷም መብለጥ ካልቻላችሁ ለመስራት ሞክሩ። ፍቅርን አላህ ነው እንግዲህ የሚሰጠው ከላይ። ሰው እንዲወዳት አደረገ። አንድ ከሀቢባ የሚጠላው ነገር ምንድን ነው? በቃ ይሄ ያኔም እቅርታ ብትል በቃ አለቀ። እቅርታ ባይነትን የሆነ ይሄ በቃ እኔ አልሸነፍም ባይነት አለባት። የሆነ እቅርታን አትሰብክም። ያኔ ማህበረሰቡን ሰድበሻል። እሷ በእንትን መንገድ በተሳሳተ መንገድ ባታስበውም ግን በቃ የጉራጌ ማህበረሰብ ሰድበሻል፣ አንቋሸሻል። የጉራጌ ማህበረሰብ ሚስቱን ዛሬ ቀብሮ ነገ ወደ ስራ ነው የሚሄደው ላለችው ነው ቅርታ ጠይቂ። ከአንዴም አራቴም አካውንት አናዘጉባት። በቃ እናንተ ከመሰላችሁ እቅርታ ብትይ ሁሉ ነገር የለም። ልጅሽም አይሰደብም። ምንድን ነው በቃ ይሄ እኔ ቅርታ ካልሆን እንትን ስተተኛ ካልሆንኩኝ እቅርታ አልልም። ይኸውና ይሄ ነው መጨረሻው። አበሻ ደግሞ መጅገር ነው። አበሻ ድንጋይ ነው። እኔ አበሻ መሆኔን አሁንስ እንደው አስጠላኝ። እንደው የሚቀየር በሆን እቀይር ነበር። እንደ አበሻ ክፉ ማህበረሰብ የለም። በቃ ስታገኙ አይወድም። በቃ ሁሌ ለማኝ እንድትሆኑ ነው የሚፈልገው። በቃ ለምን እንደሆነ አላቅም። ለኔ ስስ ጎኔ ነው ታውቂያለሽ። ለስንት ልጆች እርዳታ ለልጅ ሳልተኛ ቁጭ ብዬ ስሰበስብ አድሬያለሁ። በልጅ ጉዳይ አልደራደርም። ልጅ ስስ ልጇ የታመመባት እናት ስትመጣ አልችልም። በቃ ቢያመኝም እያመመኝ አድራለሁ። ሌሊቱን ብሩ ሳይሞላ አላቆምም። የቤት ጊዜ ለሱ ህፃን ልጅ አሁን ሆስፒታል ላላችሁ ለህፃን ልጅ ትልቁ አካውንቴ ኦልሞስት 1 ሚሊዮን ፎሎ የደረሰ አካውንት አዘግተውብኝ ምንም አላልኩም። አዲስ ከፍቼ በነጋታው አዳሬን ነው ስሰበስብላት ያደርኩት። የሚፈለገው ብር ሳይሞላ እኔ እርዳታ አላቆምም። ቢደክመኝ ቢያመኝ አልጋ ላይ እንዲህ ተኝቼ እኮ ወገቤን አሞኝ እኮ እንደዚህ ተኝቼ እኮ
ተኝቼ የምመዘግብ ሰው ነኝ አይደል? ይህን ግን የማደርገው ለፈጣሪ ነው፣ ለሰው አይደለም። ለሰው ቢሆን ይሁን ስድብ ናዳ ሲወርድብኝ አቆም ነበር። ለገንዘቧ ነው እየተባልኩ አላቆምኩም። ይበሉ የፈለጉትም ለጥቅሟ ነው እየተባልኩ አላቆምኩም። ይኸውልሽ አውዬ ያለ ስሜ ከፓማሚ ኮሚሽን ትወስዳለች እየተባለ በቃ ልጅቷን ተፋቷት። ግን ለማንኛውም በልጅ አትምጡ። መሳደብ ከፈለጋችሁ ማለት ነው እናንተ ምድረ ማህይሞች ማለት ነው እሷን ተሳደቡ። ልጅ አትሳደቡ። ልጅ ምን ቆይ እኔ አንድ ሰው ባጠፋ አንዱ የሚሰደቡ ለምንድን ነው? ምን አይነት ማህበረሰብ እንዳለን እኮ እኔ እንጃ። አላህ ልቦና ይስጣችሁ። የምን ቀን ነው ዛሬ ማሬ? የሆነ ሰው እየጠየቀኝ ኖ ይሄንን ነገር ላሽ ብዬ ምናምን የማልፈው ነገር አይደለም። ሪም ይሄን እኔ ከህዝብ ምናምን ከሰው እኮ ፍርድ አልፈልግም። ለፈጣሪ አልቅሼ ነግሬው ነው የመጣሁት። አንተ ካለክ እውነት ካለክ መኖርክን እንዳምን ከፈለክ ፈርደክ አሳየኝ። አንተ ነህ የሰጠኸኝ ልጄን። አንተ የሰጠኸኝን ልጅ ደንቆሮ የማይሰማ ልጇ ይረገጣል ብለው የሰው ልጆች አንተ የፈጠርካቸው ልጆች ሰድበዋል ልጆቼን። ስለዚህ ካለክ ፈርደክ አሳይተከኝ እምነቴን ላጽናው ብዬ ነግሬው ከፈጣሪ ጋር ተነጋግሬ ነው የመጣሁት። እኔ ምንም አልፈልግም ከህዝብ እነሱንም አልሳደብም። ባለጌ አይደለሁም። እኔ ጨዋ ነኝ፣ አልሳደብም። ፍርዱን ከፈጣሪ ነው የምጠብቀው። ግን ማህበረሰብ የሚያሰድበው ማን ነው? ይህንን ንጹህ መልአክ ህፃን ልጅ የሚሳደብ ነው? ደንቆሮ የማይሰማ ብሎ የሚሳደብ ነው ማህበረሰብ የሚያሰድበው? ወይስ እኔ? ማን ነው? አማርኛ አይሰማም ልጅ፣ አታስቡ። አማርኛ አይሰማም። ተመስገን። አማርኛ አያውቅም፣ ወደፊትም አያውቅም። ኢንሻአላህ አላስተምረውም። አማርኛ ምንም አይጠቅመውም። ስድብ ነው የሚያውቀው። አማርኛ ቢማር ይሄ ልጅ ሶሻል ሚዲያን ሲከፍት ስድብ ነው የሚማረው። አልፈልግም ልጄ ካፉ ክፉ እንዲወጣ፣ ማህበረሰብ እንዲጠላ አልፈልግም ልጄ። ሃይ ሳይመን Say hello to Rim. Hi. This is Rim, my friend. Hi Rim Gold. How are you, my love? You know how much I love አቡዬ እና እኛም ከልጅሽ ጎን ነን። አላህ ሱብሃነሁ ወተዓላ ደግሞ ጨርሶ ልጅሽን ጨርሶ ይማርልሽ ማለት ነው። ኢንሻአላህ ለቁም ነገር ያብቃልሽ። አላህ እንዲህ ልብሽን የሰበረሽን የስራቸውን ይስጣቸው ማለት ነው። ለቁም ነገር ያብቃልሽ ነው የምለው። አላህ ሱብሃነሁ ወተዓላ ይጠብቅሽ፣ ልጆችሽንም ይጠብቅልሽ ማለት ነው። አላህ ሂዳያ ይስጣቸው። ለማንኛውም ልቦና ይስጣችሁ የሰውን ቀልብ የምትሰብሩ እና አላህ ሱብሃነሁ ወተዓላ ደግሞ አንቺ ነጌ ብለሹ ወይ ዛሬ ድዋዬን መልስልኝ ብለሹ አይደለም የሚሰጥሽ። አላህ ለሁሉም ቀን አለው። ዱዓ በነገራችን ላይ ምድር ላይም ተቀባይነት አለው፣ አኽራ ላይም ተቀባይነት አለው። አኽራ ላይ ምን ይላሉ መሰለሽ? ምን አለ የሰው ልጅ አሉ መጪ አኽረት ዘመን የውመል ቂያማ የዱንያ ላይ ለምኖ ያጣውን ነገር አኽራ ላይ ሲሄድ እንዳለ ተጠራቅሞለት ምናምን ጀበል ሆኖ ማለት ተራራ ሆኖ ሲጠብቅለት ምን ይላል? እና ምን አለ ያ ረቢ ዱንያ ላይ የለመንኩትን ነገር ባልሰጣኸኝና እዚህ ባጠራቀምክልኝ ይላል የሰው ልጅ ማለት ነው። እና የውመል ቂያማ እና ዱዓ አላህ ሱብሃነሁ ወተዓላ የሆነ ነገር ጠይቀ ነው አንዲት ነገር ዱንያ ላይ አንከስርም። ዱንያ ላይ ባይሰጠን አኽራ ላይ ይሰጠናል ማለት ነው። በዚህ እርግጠኛ ሁኑ ኢንሻአላህ ማለት ነው። እና ያው እኛ ሰዎች ነንና በኒ አደም ضعيف ይቸኩላል። በተረፈው አላህ ሐቅሽን ያውጣልሽ። እኛም ከሳይመን ጎን ነን። ልጅሽን የነካ የኛ ልጅ እንደተነካ ነው ማለት ነው። ባይ ባይ፣ ደህና ሁኑ።